በብዙዎች ዘንድ በጣም የሚወደዱ ቲክቶከሮች ዝናን ያተረፉት ትኩረትን የሳቡት ጥንዶች ተወዳጅነትን ዝናን ካተረፉ ሰነባብተዋል። አዶናይ ብርሃንና ስመኝ ገብሩ ወይም ጃኒ ከኢትዮጵያ አልፎ ከታላላቅ ዓለም አቀፍ ዝነኞች ጋር ሀገሩን እያስተዋወቀ ያለው ብላቴና ስለሷ ተናግሮ አይጠግብም። ዛሬ ላይ ግን በርካቶችን ያስደነገጠ ጉዳይ ተከስቷል። ብዙዎችን እያነጋገረ ይገኛል። አዶናይ ምን አለ? ሚስጥሩ ምንድነው? እነዚህንና ሌሎች መረጃዎችን እነግራችኋለን። ቻናላችንን ላይክና ሼር ሰብስክራይብ በማድረግ አብራችሁን ቆዩም። በሀገራችን የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎችን ማፍራት የቻሉት ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙን በይፋ አስተዋውቀዋል። አዶናይ ለወዳጆቹና ለአድናቂዎቹ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት መሆኑ ቢገባውም አንዳንድ ነገሮች ግን ለራሱ ማስቀረት እንደመረጠ አስታውቋል። ህይወት እንደዚህ አይነት አጋጣሚዎች እንደሚገጥሙባት የገለጸው አዶናይ ሁለቱም የየራሳቸው መንገድ መምረጣቸውን ተናግሯል። አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉትና ይህም ለሁሉም ሰላም እንደሚበጅ መልእክቱን አስተላልፏል። ጃኒ በበኩሏ ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁን መለያየታቸውን ገልጻለች። ከአዶናይ ጋር ግንኙነታቸው እህትና ወንድም ሆኖ እንደሚቀጥልም ጠቁማለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታዮቿ ያላትን ጥልቅ ፍቅር ገልጻለች። የሁለቱ ተወዳጅ የቲክቶክ ባለሙያዎች ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ከዚህ ጋር ተያይዞም አዳዲስ መረጃዎች እየወጡ ነው። በኢትዮጵያ የማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ተወዳጅነትን ያተረፉት የቲክቶክ ተጽዕኖ ፈጣሪዎች አዶናይና ጃኒ ስመኝ ገብሩ የፍቅር ግንኙነታቸው በይፋ ማቋረጣቸውን ተከትሎ የመለያየታቸው ምክንያት በተመለከተ ተጨማሪ መረጃዎች እየወጡ ይገኛሉ። ዋና ዋና መረጃዎችን ስንመለከት የአዶናይ አዲስ ግንኙነት አዶናይ ከጃኒ ጋር ከመለያየቱ ጀርባ ከሌላ ሴት ጋር አዲስ የፍቅር ግንኙነት ሳይጀምር እንዳልቀረ እየተገለጸ ይገኛል። የጃኒ እንቅስቃሴ በሌላ በኩል ደግሞ ከመለያየታቸው አስቀድማ ከሌላ ወንድ ጋር ታይታ እንደነበር መረጃዎች ያመለክታሉ። የባለ ጉዳዮቹ ይፋዊ ምላሽ ጥንዶቹ መለያየታቸውን በይፋ ባወጁበት ወቅት ግንኙነታቸው በሰላማዊ መንገድና በጋራ መከባበር መጠናቀቁን ገልጸው ነበር። አዶናይም ዝርዝር የግል ጉዳዮችን ምስጢራዊ አድርጎ ማቆየት መምረጡን በማስታወቅ ተከታዮቻቸው ወደማይጠቅም የጎንዮሽ ወቀሳ ውስጥ እንዳይገቡም ጠይቋል። የማህበራዊ ሚዲያ ወቅታዊ ሁኔታ ስንመለከት ይህ ያልተጠበቀ መለያየትና አብረው እየወጡ ያሉ አዳዲስ መረጃዎች በአሁኑ ሰዓት በማህበራዊ ሚዲያ መድረኮች ላይ ከፍተኛ መነጋገሪያ አጀንዳ ሆኖ ቀጥሏል። ፍራኦል ሀበሻ ነኝ ከካምፓላ ሰማይ ስር ሲል ሀሳቡን እንዲህ አጋርቷል። እነዚህ ልጆች የቲክቶክ ድምቀት ነበሩ። ሁለቱንም አንድ ላይ ማየት ደስ ይል ነበር። ወጣቶች ሶሻል ሚዲያ ላይ ተጽዕኖ ሲፈጥሩ መመልከት ደስ ይለኛል። አዶናይ ዛሬ ላይ የደረሰበት የሶሻል ሚዲያ ፖፑላሪቲ በጃኒ አማካኝነት ነው የተጠነሰሰው ማለት ይቻላል። የሁለቱ ግንኙነት የተጣደፈ ነገር አለው። የችኮላ ነገሮች ነበሩት። የሁለቱ ግንኙነት የተጣደፈ ነበር ማለት ይቻላል። ግንኙነታቸው ከስሜት በላይ የንግድና የኮንተንት ትስስር የነበረም ይመስላል። አዶናይ ከካናዳ ወደ ኢትዮጵያ ከመጣ በኋላ ከዚህ ቀደም ካናዳ እያለ የሰራቸው አንዳንድ ቪዲዮዎችና እነዚህ ከኢትዮጵያ ከመጣ በኋላ የቀረበባቸው ፖድካስቶች ላይ የተናገራቸው ንግግሮች በሌላ አቅጣጫ ተተርጉመው በብዙ ተቃውሞዎች በሚስተናገድበት ሰዓት ከጎኑ የነበረችው ጃኒ ነበረች። በጣም ሰፖርት ታደርገው ነበር። በተለይ ከ8 እና 9 ወራት ወዲህ በሚሰራቸው እያንዳንዱ ኮንተንቶች ላይ የጃኒ አስተዋጽኦ ነበረበት። ዛሬ በአዶናይ የቲክቶክ ገጽ ላይ በተለጠፈ አንድ ስቶሪ ላይ ሁለቱ የፍቅር ግንኙነታቸው እንዳበቃ አዶናይ ይፋ አደረገ። እኛም ተገረምን። ባይሆን አሪፍ ነበር። አዶናይ በከባድ ጊዜያት ውስጥ ካለፈበት ፈተና ጀምሮ እስከ ስኬቱ ጫፍ ድረስ ጃኒ የነበራት ድርሻ ትልቅ ነበር። ሆኖም በማህበራዊ ሚዲያ ላይ ስኬታማ መሆን ማለት የግል ህይወት ሁሌም ስኬታማ ይሆናል ማለት አይደለም። መለያየታቸው ምናልባትም ለእያንዳንዳቸው የየራሳቸው መንገድ የመምረጫ የየራሳቸው ማንነት እንደገና የመገንቢያ ጊዜ ሊሆን ይችላል። የሚያሳዝን ቢሆንም የሰው ልጅ ታሪክ አንዳንዴ በዚህ መልኩ ይቋጫል ሲል ሀሳቡን ገልጿል። የአዶናይና የጃኒ መለያየት በፍቅር ጉዞ ውስጥ ሚስጥር የመጠበቅ ጥበብ የባካይ ሚዲያ መረጃ አውጥቷል። የሰው ልጅ ህይወት በብዙ ውጣ ውረዶች በስብሰባዎችና በስንብቶች የተሞላ ረጅም ጉዞ ነው። ዛሬ በማህበራዊ ሚዲያ ላይ በሰፊው እየተነገረ ያለው የታዋቂዎቹ አዶናይና ጃኒ የፍቅር ግንኙነት ማክተም የብዙዎችን ልብ የነካና ያልተጠበቀ ክስተት ሆኗል። አዶናይ ግንኙነታቸው ማብቃቱን ሲያበስር እንዲህ ብሏል። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ ይገባል።
ይገባኛል። ምን ያህል በወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ከዚህ አጭር ነገር ግን ጥልቅ መልእክት በስተጀርባ ሁላችንም ልንማር የሚገባ ታላቅ የህይወት ፍልስፍና አለ። የግል ህይወትን የማክበር ጥበብ። አዶናይ በምክንያቶች ዙሪያ ዝርዝር ውስጥ ላለመግባትና አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ ማለቱ እጅግ የጎለመሰ ስብዕናን ያሳያል። ማህበራዊ ሚዲያ ሁሉንም ሚስጥር አደባባይ እንድናወጣ በሚገፋፋበት በዚህ ዘመን የራስንና የሌላኛውን ሰው ክብር ጠብቆ በዝምታ መለያየት መቻል ትልቅ ጥበብ ነው። ሁሉንም ነገር ለህዝብ እይታ መቅረብ የለበትም። አንዳንድ ትዝታዎችና ስብራቶች በግል ክፍል ውስጥ ሊቀመጡ ይገባል ይለናል። ህይወት ነውና ያጋጥማል። እውነታን መቀበል። የፍቅር ግንኙነቶችን ይጀምራሉ፣ ያብባሉ፣ አንዳንዴ ደግሞ በተለያዩ ምክንያቶች ያከትማሉ። ህይወት ሁልጊዜ እኛ ባሰላነው መስመር ብቻ አትጓዝም። ዋናው ቁም ነገር መለያየት ሳይሆን ከተለያዩ በኋላ የሚኖር መከባበር ነው። አዶናይ ያሳየው ጨዋነትና ለነበረው ቆይታ የሰጠው ክብር ለፍቅር አጋር ሊኖረው የሚገባውን እውነተኛ ዋጋ ያሳያል። የባካሊ ሚዲያ ስለ ፍቅር እንዲህ ያስነብበናል። ማፍቀር መታደል እንደሆነ ሁሉ የፍቅር ምዕራፍ ሲያበቃም ክብርን ጠብቆ ሌላኛውን ወገን ሳይወነጅሉና የስብራት ሚስጥርን ሳይበትኑ በሰላም መሰናበት መቻል የውስጥ ማንነትን መብሰል ታላቅ ማረጋገጫ ነው። ለአዶናይና ለጃኒ በቀጣይ የህይወት ጉዟቸው መልካሙን ሁሉ እንመኛለን። እናንተስ በአሁኑ ዘመን የፍቅር ግንኙነቶች ሲያበቁ ሚስጥርን ጠብቆ በሰላም የመለያየትን ባህል እንዴት ትመለከቱታላችሁ? ማህበራዊ ሚዲያስ በዚህ ላይ ያለው ተጽዕኖ ምንድን ነው? ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።